ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ዛሬ እንግዲህ ጨዋታ አለ። የዩናይትድ ተጠባቂ ጨዋታ ምሽት 5 ሰዓት ላይ ይደረጋል እና ይህንን ጨዋታ በተመለከተ የተወሰኑ የምናነሳቸው ነጥቦች አሉ። እንደው ሰሞኑን አውርተናል። ትላንት ነው ያልተገናኘ ነው። ትላንት ደግሞ በጣም ወሳኝ የሆነ ጉዳይ ገጥሞኝ ነው። ያው ታውቁታላችሁ፣ አንዳንዴ የሆነች በህይወት የሆነች ነገር አለች ትገጥማለች። እሷን ነገር ስላሳለፍኩ ነው በማይመች ሁኔታ ውስጥ ስለነበርኩ ወደ እናንተ ያልደረስኩት። እንዲሁ ዛሬ ደግሞ ምሽትም ላይ ስለሆነ ጨዋታው እንዲሁ የሆነ ነገር ማለት አለብን ከእናንተ ጋር ብዬ እንዲሁ ማውራት እንዳለብን መረጃዎችን ማድረስ እንዳለብኝ ተሰምቶኝ ተገኝቻለሁ። ስለዚህ ቤተሰቦች የዛሬውን የኤቨርተን ጨዋታ እንድትገምቱ እፈልጋለሁ። ከዛሬው ጨዋታ ምን ትጠብቃላችሁ? እስቲ ዩናይትድ ይህን ጨዋታ በጣም በጥሩ የጨዋታ ብልጫ እንዲሁም በጥሩ የጎል ልዩነት ያሸንፋል ብላችሁ ዩናይትድ ታስባላችሁ ወይ? ኦልትራፎርድ ደግሞ ሁሌም እንደምለው በዚህ ሲዝን ዩናይትድ ምርጥ የሊግ ደረጃ ይዞ ማጠናቀቅ ካለበት ኦልትራፎርድ በሚሰበስባቸው ነጥቦች ነው። ቲሙ ሆምና አዌ አንድ አይደለም እና ይህን በግልጽ ያየንበት ነው። ዛሬም ያን አድቫንቴጅ ይጠቀማል ብለን እናስባለን። የዛሬ ኦልትራፎርድ አትሞስፌር ለየት እንደሚል የተለያዩ መረጃ ምንጮች እየገለጹልን ነው ያሉት እና ከዚህ ውጤት ምን ትጠብቃላችሁ? ፕሪዲክሽናቸውን በኮሜንት እንድታሰፍሩ እጠይቃለሁ። በቅድሚያ ሌሎች እንዲሁ መረጃዎች አሉን። ከዛሬው ጨዋታ እንዲሁ ወጣ ስንል የተለመዱ የቅድመ ዝውውር ዜናዎች አሉ። የማሊያዊው ሜሲ ይሉታል እንግዲህ ከማሊ ዩናይትዶች አሁን አንድ ተጫዋች ሊያመጡ ከቼልሲ ጋር አንገት ለአንገት ተናንቀዋል። ይሄ ተጫዋች ማን ነው ነግራችኋለሁ። የሃሪኬን ስምና የሴሜኑን ዝውውር በተመለከተ ዛሬ የሚወጣ ነገር አለ። ምን አዲስ ነገር አለ የሚለውን የምነግራችሁ የዜና አካል ነው። በሌሎች የቅድመ ዝውውር ዜናዎች እንዲሁ የአማካይ ክፍልን በተመለከተ ትላንት በሰፊው የወልቭሱን ጆዋው ጎሜዝን ለማስፈረም ዩናይትድ ስለመቃረቡ በርካታ ሚዲያዎች እየዘገቡ ነው የሚገኙት እና የዚህ ዘገባ እውነታ ምንድን ነው? እውነት ተጫዋች ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል አለው የሚለውንና የተጫዋቹን ፍላጎትም እንዲሁም ስለ ዝውውሩ ተጫዋቹ ምን ያስባል የሚለውን ዜና ማደርሳችሁ ይሆናል። አጠቃላይ የዩናይትድን የጥር የዝውውር መስኮት እቅድ በተመለከተም የወጡ ዜናዎች አሉ። እነኛንም ጨምሬ የምነግራችሁ ነው የሚሆነው። እንደተለመደው እንደ ሁል ጊዜው ላይክ በማድረግ እንድታበረታቱን እየጠየቅኩ ዜናውን እንድትከታተሉ ጋብዛለሁ። መልካም ቆይታ። ዛሬ ምሽት 5 ሰዓት ላይ በኦልትራፎርድ የዩናይትድ ተጠባቂ ጨዋታ ይደረጋል። የ12ኛ ሳምንት የመጨረሻ ጨዋታ ነው ዛሬ የሚደረገው። እንግዲህ ዩናይትድ ጨዋታ ብቻ ነው የቀረው። ዩናይትድ አብዛኞቹን ጨዋታዎች ወደ ሰኞ እንዲያሸጋግር የተደረገው በኤፍኤው እንግዲህ በተደጋጋሚ ጊዜ በተለይ ዩናይትድን በተመለከተ የመርሃ ግብር ቅየራ የሚደረግበት ቲም ሆኗል ዩናይትድ እና ብዙ ኮምፕሌን እያቀረቡ ነው የሚገኙት ለኤፍኤው። ኤፍኤው ደግሞ ምላሹ ዩናይትድ በምንም የአውሮፓ መድረክ እየተሳተፈ አለመሆኑን ተከትሎ ይሄን አድቫንቴጅ እንግዲህ ለመጠቀም ነው ማለት ነው። ያው ዩናይትድን ይሄ ቨርነለብል አድርጎታል፣ ተጋላጭ እንዲሆን አድርጎታል ቲሞን። ዩናይትድ ሰኞ ቀን ባልተለመደ መልኩ ጨዋታዎችን እንግዲህ ያደርጋል ማለት ነው። ከዚህ በኋላ ዩናይትድ ኤቨርተን ጋር በሚያደርገው በዚህ እጅግ ተጠባቂ በሆነው ጨዋታ ድል የሚያስመዘግብ ከሆነ ታዲያ በጣም ጥሩ የሆኑ ፖዚሽን ላይ መቀመጥ ይችላል። በጣም ጥሩ የሆነ ፖዚሽን ነው ዩናይትድ የሚይዘው። ቤተሰቦች ለምሳሌ አሁን ኤቨርተንን ዛሬ ምሽት ካሸንፍን እናሸንፋለን ብለን እንጠብቃለን። የአውሮፓ ሻምፒዮንስ ሊግ ስፖርት ላይ በጣም እንጠጋለን። ኦልሞስት በቃ እኩል ነው የምንሆነው ምናልባት በጎል ካልበለጡን በስተቀር ዩናይትድ ከአስቶን ቪላ ጋር እኩል ተስተካካይ የሆነ ነጥብ ይኖረዋል ማለት ነው። ስለዚህ ከሲቲ በተጨማሪ ሁለተኛ ደረጃ ላይ እየተቀመጠ ነው ሲቲ እና 2 ነጥብ ብቻ ርቆ የሚቀመጥ ይሆናል። ሲቲም ስለተሸነፈ ማለት ነው። 5 ተከታታይ የሆም ዊን ነው ቢሆነው ዩናይትድ ለ5ኛ ተከታታይ ጊዜ በኦልትራፎርድ ዛሬ የሚያሸንፍ ይሆናል። 6 አንቢትን ዊዝ 14 እንዲሁም አውት ኦፍ 80 ፖይንት ይሆናል ማለት ነው ለዩናይትድ። ይሄ በጣም ጥሩ የሆነ ሪከርድ ነው ማለት ነው። 6ኛ ለመሸነፍ ይሆናል ዛሬ በተከታታይ አዌ እንደዚሁም በሜዳችን እንደዚሁም ማግኘት ካለብን 18 ፖይንት 14ቱን ነጥብ የምናገኝበት ይሆናል ማለት ነው በአጠቃላይ ስንገመግመው።
ስለዚህ የዛሬው ጨዋታ በጣም ወሳኝ ይሆናል። ዩናይትድ ወደ አውሮፓ መድረክ ለመመለስ እጅግ ጠቃሚና ወሳኙን ጨዋታ ዛሬ በኦልድ ትራፎርድ በማድረግ ተጫዋቾቻችን አሸንፈው እንግዲህ ይህን ጨዋታ ቲሙን ወደ ላይ ከፍ ያደርጉታል ተብሎ ይጠበቃል ማለት ነው እና ከዚህ በፊት ጥሩ ሪከርድ አለን ፋሚሊዎች 7 ያህል ጨዋታዎችን ከኤቨርተን ጋር ባደረግናቸው ያለፉት ተከታታይ ጨዋታዎች 2 አቻ ያጠናቀቅነው አለ። 4-0 እንደዚሁ አሸንፈናል። ይሄ ብቸኛው አቻችን ነው 2 አቻው። ከዛ 4-0፣ 2-0፣ 3-0፣ 2-0 አሁንም 3-1 እና 2-1 በሆነ ውጤት እንደዚሁ አጠናቀናል እና ጥሩ የሆነ ሪከርድ ነው ያለን ማለት ነው። ጥሩ ሪከርድ ይዘን ነው ኤቨርተንን የምንገጥመው ፕላስ በኦልድ ትራፎርድ ነው የምናደርገው። ከ7ቱ ጨዋታዎች 6 አሸንፈናቸው 1 ብቻ ነው አቻ የወጣ ነው። ስለዚህ ይህ ሁሉ ሳይኮሎጂካል አድቫንቴጅ አለን ማለት ነው። የበላይነቱን ወስደን ነው የምናደርግ የሚሆነው ጨዋታውን። ባለፉት ጥቂት ጨዋታዎች በተለይ ብሩኖ ፈርናንዴስ ከዩናይትድ በኩል በጣም ጥሩ ሆኖ ይወጣል። ከኤቨርተን ጋር ስንጫወት 11 ያህል ጨዋታዎችን አድርጎ 6 ጎሎችን አስቆጥሮ 5 አሲስት አድርጎ እንዲሁ 11 ጎልና አሲስት ላይ ተሳትፎ ማድረግ የቻለበት ሁኔታ ነው ያለው ማለት ነው እና ብሩኖ ፈርናንዴዝ እንግዲህ እንደ አምናው ባይሆንም በዩናይትድ ማጥቃት ሚና ላይ ብዙ እየተሳተፈ ባይሆንም ግን ቢያንስ በዛሬው በምሽቱ ጨዋታ ላይ እንዲሁ ጥሩ ነገር አድርጎ ይወጣል ብሩኖ ፈርናንዴዝ ብለን እንጠብቃለን። ተጽዕኖ ፈጣሪ የሆኑ ፓሶቹን ቻንስ ክሬሽኑን በኦልድ ትራፎርድ ሊያሳይ ይችላል። ጎልም ሊያስቆጥርልን ይችላል። በፕሪሚየር ሊጉ እንግዲህ አሁን ዩናይትድ ብዙ ጊዜ ስለ ሪከርድ አውርተን ነበር ቤተሰቦቻችን። ዩናይትድ ጥሩ የሆኑ ሪከርዶች አሉት በዚህ ሲዝን ብለን እንደው ጠንካራ ጎኑን ስናነሳ ከረፍት በፊት ዩናይትድ እንግዲህ ብዙ የሚሸነፍ ቲም አይደለም። ብዙ ጎሎችን ያስቆጠረ ቲም ነው። ከረፍት በኋላ ደግሞ በጣም በርካታ ጎሎች የሚቆጠሩበት ቡድን ነው። ዩናይትድ ብዙ ፖዚሽን ሉዝ ያደርጋል ብለን ነው እያየ ነው እና በፕሪሚየር ሊጉ በዚህ ሲዝን ከረፍት በኋላ እንደው ጎል በመቆጠር እንደ ዩናይትድ ብዙ ጎል ደግሞ የተቆጠረበት ቲም የለም። ይሄ በጣም እንደው ተቃራኒ የሆነ እስታት ነው። ከረፍት በፊት ቢያልቅ ጨዋታ እንደው በረፍት ውጤት ማለት ነው ዩናይትድ ይሄን ከፕሪሚየር ሊግ አናት ላይ ነበረ መቀመጥ የሚችለው። ከረፍት በኋላ በነበረው ውጤት ደግሞ የሚያዝ ከሆነ ዩናይትድ ግርጌ ላይ ነው ያለው ማለት ነው፣ ከስር የሚቀመጥ ይሆናል። ለምሳሌ አርሰናል ከረፍት በኋላ 5 ጎል ተቆጥሮበታል። ቼልሲ 11 ጎል የተቆጠረበት ሁለተኛው ብዙ የተቆጠረበት ጎል ነው። ፉልሃም 16 ተቆጥሮበታል። ማንቸስተር ዩናይትድ ግን 20 ጎል የተቆጠረበት ግን ባለፈው 3-0 መሸነፉን ተከትሎ ሊቨርፑል አሁን ከዩናይትድ የበለጠ ብዙ ጎል ተቆጥሮበታል፣ 20 ጎል ማለት ነው እና ያችሁ ከረፍት ስንመለስ ዩናይትድ ጥሩ አይደለም፣ በርካታ ጎሎች የሚቆጠሩበት ቲም መሆኑን እንደዚሁ የሚያረጋግጥ ነው ማለት ነው። በዚህ ሲዝን አጠቃላይ ነው ቤተሰቦች አሁን 18 የተባለው ጎል አጠቃላይ በጨዋታዎች ላይ የተቆጠሩበት ነው በዚህ ሲዝን በፕሪሚየር ሊግ ማለት ነው። ግን ይሄን ከፋፍላችሁ ስታዩ ደግሞ አብዛኛው ዩናይትድ ጎሎች የተቆጠሩት ከረፍት በኋላ ናቸው፣ ከግማሽ በኋላ ማለት ነው እና ዩናይትድ ይህን ችግር ነው መቅረፍ ያለበት። ጨዋታዎቹን ለማሸነፍ ወይ ከረፍት በፊት በደንብ ቲሙ መግደል አለበት። ሩበን አሞሪም እንደተናገረው በሰፊ ውጤት እንደው አስጠብቆ መውጣት የሚባል ነገር መኖር የለበትም። ዩናይትድ 1-0 መራ ረፍት ወጣ፣ ወይ 2-0 መርቶ ረፍት ከወጣ ልክ የቶተንሃሙ አይነት ነገር ሊደርስበት ይችላል ማለት ነው። 1-0 አያስተማምንም ለዩናይትድ። ወይ ሁለተኛ ጎል እንዲሁ አስቆጥሮ መከላከልን በራሱ ከረፍት በኋላ አያስተማምንም። ስለዚህ ጨዋታውን በ3 ጎል ልዩነት እየመሩ ኪል ለማድረግ ለመግደል መጫወት መቻል አለበት ማለት ነው። ይሄን የማያደርጉ ከሆነ ከረፍት በፊት በሚደረግ እንቅስቃሴ ብቻ ውጤት ይዞ መውጣት በጣም አስቸጋሪ ነው የሚሆነው ማለት ነው እና ይሄ ትልቁ ድክመታችን እንዲሁ መሻሻል ያለበት ጉዳይ ይመስለኛል ከጨዋታው በፊት። ከዛ የማቲያስ ኩኛን ጉዳይ እንደመልከት። ማቲያስ ኩኛ እንግዲህ ሲሪየስ የሆነ ጉዳት አልደረሰበትም ተብሎ ተገልጿል። ይሄ መልካም ዜና ነው። ምክንያቱም ኩኛ ልምምድ እየሰሩ ባለበት ሰዓት ነው የሆነች ኖክ ነገር ተሰማው ተብሎ የተነገረው። ይሄ ጉዳት ግን ከኤቨርተኑ ጨዋታ ውጭ አያደርገውም ነው የተባለው። በማች ዴይ ስኳድ ውስጥ ይካተታል ተብሏል። ስለዚህ ተቀይሮ ሊገባ የሚችልበት እድል አለ ማለት ነው እና የተረጋገጠ ግን አይደለም። ልምምድ ሲሰራ ነው እንግዲህ ጉዳት የደረሰበት ከቡድን አጋሮቹ ጋር። ይሄ ደግሞ ከባድ ጉዳት እንዳልሆነ የሚያመላክት ነው ማለት ነው እና ምንም በተጫዋቹ ዙሪያ የሚያስፈራ ረጅም ጊዜ ከሜዳ ያርቀዋል ተብሎ የሚያሳስብ ነገር የለም ነው
የተባለው እና እንደ ጥሩ ዜና አድርጋችሁ እንዲሁ ልትወስዱት ትችላላችሁ። ቅድም ስለ ዩናይትድ ስናወራ ብዙ ጎሎችን እንዲሁ ኮንሲድ ያደርጋል ከረፍት በኋላ ብለን ተናግረን ነበር እና አንዱ ለምንድን ነው ዩናይትድ እንደዚህ የሚሆነው ከተባለ የተጫዋቾች በተለይ ከዚህ በፊትም አውርተንበታል ቤተሰቦች፣ የተጫዋቾች ኢንቴንሲቲ ማነስ ነው። ሩበን አሞሪም የሚጠቀመው ሲስተም ተጫዋቾች 90 ደቂቃ በሙሉ በኢንቴንሲቲ እንዲጫወቱ የሚያደርግ ነው ሲስተሙ። በቃ እረፍት አይፈልግም። ሙሉ 90 ደቂቃ ቲሙ ያለማቋረጥ ፕሬስ እንዲያደርግ ይጠበቅበታል። በዚህ አሁን ባሉት የዩናይትድ አማካዮች እና በተለይ አንዳንድ ተጫዋቾች ፐርፎርማንስ ደግሞ ቡድኑ 90 ደቂቃ ፕሬስ ለማድረግ በጣም ይቸገራል። በተለይ አማካይ ክፍሉ በጣም እየፈራረሰ ነው የሚሄደው። ከ60 ደቂቃ በኋላ በጣም መከፋፈት ይጀምራል እና የሩበን አሞሪም ከባዱ ስራ አሁን ያ ይመስላል። ዩናይትድ ያለበት ችግር የኢንቴንሲቲው ችግር ከተጫዋቾች ኳሊቲ አንጻር የሚመጣ ነው። ከተጫዋቾች ጥረት ወይም ደግሞ ከተጫዋቾች እድሜ ጋር በተያያዘ ሙሉ 90 ደቂቃ የመጫወት ከፔሱ ጋር እንዲሁ አለመጣጠማቸው፣ ከሲስተሙን በደንብ ለመተግበር ተጫዋቾች ጉልበት ማጣታቸው ለዩናይትድ ውጤት ማጣት እንደ አንድ ትልቅ ምክንያት ተደርጎ እየተወሰደ ነው የሚገኘው ማለት ነው። ስለዚህ ቀጣይ የአሞሪም ፈተና ይሄን ነገር መቅረፍ ይሆናል ማለት ነው። ሪያን ጊግስ ግን የቀድሞ የዩናይትድ ሌጀንድ ተጫዋች ለሩበን አሞሪም በደንብ ድጋፉን ሰጥቶ ዩናይትድን ጠብቆ የሚያቆመው የለም ሲል ጊግስ አስተያየቱን ሰጥቷል። ይሄን ያለበት ምክንያት ለዩናይትድ አሁን መሻሻል እና እንደው በአጠቃላይ ለቲሙ ስፕሪት መቀየር የሰር ጂም ራትክሊፍ ወሳኝ የሆነች የድጋፍ ማረጋገጫ ቃል ብሎታል። እሱ ኢንተርቪው አለች ካስታወሳችሁ እና ይህን ኢንተርቪው ሲያደርጉ በጣም በቲም ውስጥ ለውጥ መምጣት የጀመረው ብሎ እሱ የሚያምነው እንግዲህ የክለቡ ባለቤት በሆነው ወቅት ጋዜጣዊ መግለጫ በሰጡበት ሰዓት ነው እንግዲህ የተናገሩት። ለሩበን አሞሪም ድጋፍ እንዳላቸው፣ አሰልጣኙ የረዥም ጊዜ የክለቡ የዕቅድ አካል እንደሆኑ፣ የክለቡን ሜንታሊቲ ሺፍት አድርጎታል ብሎ ነው እሱ የሚያምነው። በዚህ መልኩ ኢኔዮስ እና ራትክሊፍ ሩበን አሞሪም ላይ ያላቸውን እምነት አጠናክሮ ድጋፍ የሚያደርጉለት ከሆነ በቀጣይ የዝውውር መስኮቶች ላይ የሩበን አሞሪሙ ቡድን ማንቸስተር ዩናይትድ በፕሪሚየር ሊጉ እንደው ክለቦች መቅጠብ የማይፈልጉት በጣም አስፈሪ ቡድን ይሆናል ዩናይትድ ሲል በዚህ መልኩ ሪያን ጊግስም አስተያየት ሰጥቷል ማለት ነው ስለተሻሻለው ዩናይትድ። ለማንኛውም ቤተሰቦች እንግዲህ ስለ ዛሬው ጨዋታ ያሉ መረጃዎች እነኝን ይመስላሉ። በነገራችሁ ላይ ማርቲኔዝ ይያዛል፣ በስኳድ ውስጥ ይካተታል፣ የስኳድ ዝርዝር ውስጥ ይገባል ተብሎ እንግዲህ ይጠበቃል። የተለየ ነገር ካልተፈጠረ በስተቀር ሩበን አሞሪም ይሄን ተጫዋች ቋሚ ተሰላፊ አድርጎ ግን ላይጠቀመው እንደሚችል በርካቶች ግምታቸውን እንዲሁ ያስቀምጣሉ። ትንሽ ጊዜ መጠበቅ ሳይኖርብን አይቀርም። ሩበን አሞሪምም ባለፈው በሰጡት ጋዜጣዊ መግለጫ ላይ ይችን ነገር ጠቆም አድርገዋል። አጣድፈዋቸው አኩለው ወደ ጨዋታ እንደማይመልሱት ማለት ነው እና በዛሬው ምሽት ጨዋታ ማርቲኔዝ ስኳድ ሊስት ውስጥ እንኳን መካተቱ ለደጋፊዎች በተለይ እሱ እንዲመለስ ስለምንፈልግ ደጋፊዎች በጣም ጥሩ ዜና የሚሆን ይመስለኛል። ለማንኛውም ጨዋታው ሲደርስ አብረን እናያለን። ፋሚሊዎች ይህን ጨዋታ ዩናይትድ እንደው ምን ትጠብቃላችሁ ከዚህ ጨዋታ የሚለውን እናንተ በኮሜንት ውጤቱንም ቢሆን እንዲሁ በኮሜንት እንድታሳውቁኝ እንድትገምቱ ጋብዛለሁ። አሁንም ዜናዎቻችን ይቀጥላሉ። አብራችሁን ቆዩ። እንቀጥል ቤተሰቦች፣ ገና በርከት ያሉ ዜናዎች አሉን። ግን አሁንም በድጋሚ ከልብ ይቅርታ ጠይቃለሁ። ምናልባት ከጀርባ ድምፅ ከሰማችሁ ቤተሰቦቻችን፣ ያው እንግዲህ በጣም አስቸጋሪ ሁኔታ ውስጥ ሆኜ ነው ሆነ ሪከርድ እያደረኩላችሁ ያለሁት። እንዲቀር አልፈለኩም። ይሄ መረጃ ዛሬ ጨዋታ ቀን ነው እና እንዲሁ ምሽት ላይ የሚደረግ ስለሆነ 5 ሰዓት ላይ ሰኞም ነው። በዛ ላይ መረጃውን ላድረሳችሁ ብዬ ነው የገባሁት። ይህን ትረዳላችሁ ብዬ ተስፋ አደርጋለሁ ቤተሰቦቼ። ቀጣይ መረጃ የሚሆነው የብሪያን ምቡሞ ጉዳይ ነው እና የአፍሪካ ዋንጫው እንዳለበት ያው ታውቃላችሁ፣ የዩናይትድን ከወዲሁ እያሳሰበ ነው የሚገኘው። አሞሪም ችግር የለውም የሁለቱ ተጫዋቾች መሄድ ቡድኑን ቢጎዳም ግን ለሌሎች ተጫዋቾች ደግሞ እድል ይከፍታል። ራሳቸውን እንዲያሳዩ የመጫወት እድልም እንደዚሁ እንዲሰጣቸው በር ከፋች ነው ብሎ አሞሪም ተናግሮ ነበር። ግን የሌሎች ተጫዋቾች እድል ማግኘት የብሪያን ምቡሞን ምትክ ይሆናል ወይም የእነሱን ሰርቪስ አማድንም ቢሆን ሰርቪሳቸውን በደንብ አድርጎ ይሰጣል ብለን የምናስበው ተጫዋች የለም ዩናይትድ ቤት ውስጥ እውነት ለመናገር
ኮሌክቲቭሊ ነው መወጣት ያለበት ቲሙ እንደ ቡድን እንደው የተለያዩ ተጫዋቾች ኃላፊነት ወስደው የነኚህን ተጫዋቾች በተለይ ብራያን ምቦሞን ሚና ጎልም በሉት አሲስትም በሉት መተካት መቻል ለዩናይትድ ተጫዋቾች ትልቅ ኃላፊነት ነው የሚሆነው። ይሄንን ያደርጋሉ ብለን እንጠብቃለን። በተለይ ዘርክዚ ስቴፕ አፕ ማድረግ አለባቸው እና ቲሙን ይዘው መውጣት መቻል ይኖርባቸዋል ማለት ነው። እና አሁን ለዘርክዚ በጣም ጥሩ እድል ነው የሚሆነው ራሱን በደንብ አድርጎ ለማሳየት። ሴስኮም ተጎድቷል። ስለዚህ ሩበን አሞሪም እሱን ኮንሲደር ሊያደርገው ይገደዳል ማለት ነው። ኦፍኮርስ እኔ አሁንም እዚህ ጋር ሪዘርቬሽን አለኝ። እርግጠኛ አይደለሁም ከሜሰን ማውንት በፊት ይህን ተጫዋች እንደሚያሰልፈው ዘርክዚን እንደሚያሰልፈው ምናልባት ሜሰን ማውንትን ሊያስቀድም ይችላል ብዬ አስባለሁ። በሆነ ሚና ተጫዋቹን አሰልፎ ማውንትን አስቀድሞ ለዘርክዚ ደግሞ ተቀይሮ የመግባት እድል ሊሰጠው ይችላል የሚል እምነት አለኝ። ምላሹን ዛሬ እናገኛለን ብቻ በዚህ ጉዳይ ላይ ግን አሁን ትልቁ ፖይንታችን የአፍሪካ ዋንጫ ነው። የዩናይትድ ባለስልጣናት ከወዲሁ ነው ጥረት ማድረግ የጀመሩት ከካሜሮን ከኮትዲቫር እና ከሞሮኮ እግር ኳስ ብሔራዊ ቡድን ፌዴሬሽኖች ጋር ንግግር ለማድረግ ዲሌይ ለማድረግ እንግሊዝን የሚለቁበትን ለአፍሪካ ዋንጫው ብለው ቀናት የማሳጠር ስራ እየሰሩ ነው ተብሏል። እንግዲህ ቶሎ ብለው አፋጥነው እንዳይወስዷቸው ውድድሩ ከመጀመሩ በፊት አይ ቲንክ ከ2 ሳምንት በፊት መልቀቅ ይኖርባቸዋል ይመስለኛል። ይሄ ህግ አለ ያስገድዳቸዋል ዩናይትድን። በነገራችሁ ላይ ግን ከእግር ኳስ ፌዴሬሽኖቹ ጋር ስምምነት መፈጸም የሚችሉ ከሆነ ማዘግየት ይችላሉ ተጫዋቾቹን። ያን ለማድረግ ነው አሁን ጥረት እያደረጉ ያሉት። በተለይ መጨረሻ በፕሪሚየር ሊጉ የአፍሪካ ዋንጫ ከመጀመሩ በፊት እና ተጫዋቾቹ ከብሔራዊ ቡድን ጋር ሆነው የመጀመሪያ ጨዋታ ከማድረጋቸው በፊት ያሉትን ቀናት ጋፕ እያዩ በ3 በ4 ቀናት እንዲሁ ዲሌይ በማድረግ ማለት ነው እነሱን ለመላክ ወደዛ ከፌዴሬሽኖች ጋር በትብብር ለመስራት ንግግር በማድረግ ላይ ናቸው ተብሎ ነው የተነገረው ማለት ነው። እና ይሄን ነገር ካስታወሳችሁ በኦናና ላይ ፈጽመውታል። ኦናና ከካሜሮን እግር ኳስ ፌዴሬሽን ጋር ከተነጋገሩ በኋላ ነው ዘግይቶ እንዲሄድ የተደረገው በባለፈው የአፍሪካ ዋንጫ ምክንያት ማለት ነው። ቤተሰቦቻችን ይሄንን ሲያደርጉ አሁንም ይሄን ጉዳይ በብራያን ምቦሞ በአማድ እና በናዝራዊ ላይ ነው ለመድገም ጥረት የሚያደርጉት። ግን እዚህ ጋር አሁን ህጉ ምን ይላል ብላችሁ የምጠይቁኝ ከሆነ ህጉ በጣም ጥብቅ ነው። ክለቦች ከፍተኛ የሆነ ግዳጅ ውስጥ ነው የሚገቡት። በቃ መስት ነው መልቀቅ ይኖርባቸዋል። ምክንያቱም በፊፋ ህግ መሰረት አንድ ክለብ ተጫዋቹ ላይ ኢንተርናሽናል ዲዩቲ ጨዋታዎች የሚጠራ ከሆነ በተለይ ለቶርናመንት ሲሆን ለወዳጅነት ምናምን ሲሆን ምናልባት ሊላላ ይችላል ህጉ። ግን ልክ እንደ አፍሪካ ዋንጫ ያለ ቶርናመንት ሲሆን ግን ህጉ ጠበቅ ይላል። ወዲያው መልቀቅ ይኖርባቸዋል ማለት ነው በሚወጣው ቀን መሰረት። ነገር ግን ብራያን ምቦሞ የዩናይትድ በጣም ቁልፍ ተጫዋች ነው። አሁን ማሳመኛቸው ከካሜሮን እግር ኳስ ፌዴሬሽን ጋር ይሄ ነው ሊሆን የሚችለው። በዩናይትድ ሲስተም ውስጥ የቡድኑ በጣም ቁልፍ ተጫዋች ነው። ወርክ ሬቱ በጣም ምርጥ ነው። ይሄ ልጅ ሙሉ ደቂቃ የሚለፋ ልጅ ነው። ስለዚህ ይህንን ተጫዋች በሚድ ዲሴምበር በተለይ በጣም ወሳኝ በሆኑ ጨዋታዎች ተከታታይ በሆኑ ጨዋታዎች ላይ ማጣት ማለት ለዩናይትድ ከባድ የሆነ ሉዝ ነው ማለት ነው። በተለይ 10 ተከታታይ ጨዋታዎቻችንን ከዚህ በፊት ስናወራባቸው ነው ነበር ዩናይትድ ብዙ ነጥቦችን ሊያገኝ ይችላል ከነኚህ ጨዋታዎች ብለን ቶፕ 6 ከሆኑት ቲሞች ጋር ተጫወትን ስላጠናቀቅን ገና ከወዲሁ ማለት ነው። ይህን ተጫዋች ዩናይትድ ማጣት የለበትም በምንም መንገድ ይሄዱ። የካሜሮን እግር ኳስ ፌዴሬሽን እንደው ካሳ ኮምፖንሴትም ያደርጉ አላቅም ሲነጋገሩ ሲጥሩ ምናልባት እቺ ነገር ልትኖር ትችላለች። አፍሪካ እግር ኳስ ፌዴሬሽኖች ደግሞ እንግዲህ ምናልባት ትንሽ ጉርሳ ማካካሻ ነገር እንዲሁ ከተሰጣቸው ተጫዋቾቹ ብሔራዊ ቡድኑ የሚቀላቀሉበትን ቀናት ዩናይትድ በሚፈልገው መልኩ እና የራሳቸውን ብሔራዊ ቡድን በማይጎዳ መልኩ አሬንጅ ማድረግ የሚችሉ ይመስለኛል። እና የዩናይትድ ባለስልጣናት ይህን ነገር በጣም በብልጠት በተለይ ምቦሞ እና የአማድን ጉዳይ እንደሚፈቱት ይጠበቃል ማለት ነው። ሬጉላርሊ ኮንታክት እንደሚያደርጓቸው ነው የምጠብቀው። መረጃዎችም የሚጠቅሙት ያንን ነው። እንቀጥል ቤተሰቦች፣ መረጃዎቻችን ይቀጥላሉ። አሁን የምናልፈው ወደ ቅድመ ዝውውር ዜናዎቻችን ነው። የጥር ዝውውር መስኮት ሊከፈት እንግዲህ በጣም ተቃርቧል። ጥቂት ሳምንታት ብቻ ነው የቀሩት። በእነዚህ ጥቂት ሳምንታት ውስጥ ዩናይትድ
ሊያስፈርማቸው የሚችሉ ተጫዋቾች ከወዲሁ ስማቸው እየተያዘ እየተነሳ ነው የሚገኘው እና ትላንት በተለይ በጣም የተቃረበ የሚመስል ዩናይትድ እንደው በጥር የዝውውር መስኮት ላይ ሊያገኘው የሚችል ተጫዋች የሚመስል የአማካይ ስፍራ ተጫዋች ያገኘን ይመስለኛል። አሁን ይሄ አማካይ ስፍራ ተጫዋች ማን ነው የሚለውን ያሉትን መረጃዎች ወደ እናንተ ለማድረስ ሞክራለሁ። ግን ከዛ በፊት ሃሪኬን ከዩናይትድ ጋር ስሙ መያያዙ አሁንም ቀጥሏል። ወደ ባርሴሎና የሚሉ ሪፖርቶች ነበሩ ታውቃላችሁ። ግን ባርሴሎና ምናልባት አሁን ሌቫንዶቭስኪ የመጨረሻ ኮንትራቱ ላይ ስለሆነ እሱን እንዲተካላቸው ፈልገዋል እና ሃሪኬንን ሊያስፈርሙት ይፈልጋሉ ብለው ጋዜጦች ሲዘግቡ ቆይተዋል። አሁን ግን የስፔኑ ሙንዶ ዲፖርቲቮ ጋዜጣ ከሚታመኑ ጋዜጦች መካከል አንዱ ነው። ኬን ፍላጎቱ ወደ ስፔን ሳይሆን ወደ እንግሊዝ ማምራት ነው ብሎ ትላንት ሪፖርት ይዞ ወጥቷል። ዩናይትድ አንደኛው ፈላጊው ከሆኑት ክለቦች መካከል ነው ብሏል። ሌሎች የሚጠቀሱ ክለቦች ይኖራሉ። ቤተሰቦቻችን ግን ዩናይትድን እዚህ ጋር መጥቀሱ ምን ያህል ከቤን ጃኮብስ ካወራት አንድ ጊዜ ያደረጋት ቃለ መጠይቃለች። ከዛ ጋር ስናመሳክረው የዩናይትድ ጉዳይ እንዲሁ በቀላሉ የሚታይ እንዳልሆነና ጠንከር ያለ እንደሆነ ነው የምትረዱት። በተለይ አሁን ዩናይትድ አጥቂ መስመር ላይ ሼሽኮ ሳስቷል እያለ ነው፣ ተጎድቷል። ባይርቅም በጣም ምናልባት ለአንድ ወር ነው ቢርቀው፣ ግን የሚለምድ አይመስልም ቶሎ እንግሊዝ ፕሪሚየር ሊግን አሁን እውነት ለመናገር ቤተሰቦቻችን። ስለዚህ ግዴታ ዩናይትድ ሰዎች አጥቂ ለማስፈረም ገበያ መውጣታቸው አይቀርም ማለት ነው እና ጥር ወር ላይ ያደርጉታል ብዬ ባላስብም ቀጣይ ክረምት ላይ ሃሪኬን ወደ ዩናይትድ የመምጣት እድል ሊኖረው እንደሚችል በከፍተኛ ደረጃ ይሄን የዝውውር እንቅስቃሴ ሊሄዱበት እንደሚችሉ መገመት ትችላላችሁ። እና ኬን ሪከርድ መስመር ይፈልጋል። ይሄ ሪከርድ ደግሞ የእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ማለት ነው ከአለን ሺረር። ያንን በማሰብ ነው እንግዲህ ከስፔን ይልቅ ወይም ከባርሴሎና ይልቅ ወደ እንግሊዝ ሊመጣ የሚችልበት እድል ሰፊ እንደሆነ የሚነገረው። ቶተንሃም ምናልባት ሊመልሰው ይችላል። ዩናይትድ ግን ዲፋይናይትሊ ይህን ልጅ ለማስፈረም ጥረት ማድረጉ አይቀርም። ቤተሰቦቻችን የደሞዙ ጉዳይ እንዳለ ሆኖ ማለት ነው። እሱም ደሞዝ እዚህ ጋር እንደ ትልቅ ኢሹ ነገር አድርጎ የሚወስደው አይመስለኝም። ምክንያቱም ተጫዋቹ ዓላማ ይዞ ነው ወደ እንግሊዝ የሚመለሰው። ሆን ብሎ ኮንትራቱ ላይ በባየር ሙኒክ አካቶት ይህንን ሪከርድ ሰብሬ እግር ኳስ እንደው ማቆም አለብኝ ብሎ ስለወሰነ እና ከራሱ ኬሪየርም ጋር እያየ ኬሪየሩን በማሰብ ነው ዝውውሩን የሚከውነው እንጂ የገንዘብ ዓላማ ኖሮት አይደለም የሚመጣው ወደ እንግሊዝ ማለት ነው። ምክንያቱም የገንዘብ ዓላማ ካለው በተመሳሳይ መልኩ አሁን ሌቫንዶቭስኪ የሚያገኘውን ከፍተኛ የሆነ ሳምንታዊ ደሞዝ ተቀብሎ ተጫዋች ወደ ባርሴሎና ማምራት ይችላል። ግን ትልቁ ፍላጎቱ ቀዳሚ ፍላጎቱ አይደለም ነው የተባለው። ቼልሲና ማንቸስተር ዩናይትድ በአንድ ታዳጊ ባለሰጡ ተጫዋች ላይ ደግሞ ፉክክር ያደርጋሉ ተብሏል። 5 ፊት ከ5 ኢንች ነው የተባለው። እንግዲህ ተጫዋቹ ሰይዱ ዴምቤሌ ተብሎ ነው የሚጠራው። ይህንን ተጫዋች ለማስፈረም እንግዲህ ላለፉት ወራት ነው ሙከራ ሲያደርጉ ሲከታተሉትም እንደዚሁ የቆዩት ተብሎ የተገለጸው። በአንድ ጊዜ አይደለም ፍላጎታቸው የመጣው፣ ለረዥም ጊዜ ለረጅም ወራቶች ተከታትለውታል። አሁን ግን ፍላጎታቸውን አጠናክረው ይህን ተጫዋች በዓለም ዋንጫ ሻምፒዮና ላይ ተከታትለውታል ተብሏል። ይሄ የዓለም ዋንጫ በአንደር 17 ነው የተካሄደው ማለት ነው። የአንደር 17 የዓለም ዋንጫ ውድድሮች ላይ ነው ይህን ልጅ ለመመልከት የበቁት። ቼልሲም ዩናይትድ መልማዮቻቸውን ልከው ቦታው ድረስ የአማካዩን እንቅስቃሴ ተከታትሏል። በተለይ ግራ እግር ነው ልጁ እና ተከታትሎት ተመልሷል እና አሁንም በጣም በቅርበት ሆኖ እየተከታተሉት ያለ ተጫዋች ነው ተብሎ ነው ስሙ እየተነገረ የሚገኘው ማለት ነው። እና በመላው ዓለም ታለንትን በማደን እና አስሶ አውጥቶ እነኝን ተጫዋቾች በማሳደግ እና ለዋናው ቡድን በማብቃት ብዙ ተመሳሳይ የሆኑ ታርጌቶች ያላቸው ይመስላል። ሁለቱም ክለቦች አሁን ተመሳሳይ ፖሊሲ እየተከተሉ ነው። በተለይ ቼልሲ በርካታ ታለንት ያላቸውን ተጫዋቾች በመላው ዓለም እየሰበሰበ እያስፈረመ መሆኑን ታውቃላችሁ። እና ሰይዱ ዴምቤሌ ላይ ግን የዩናይትድ ፉክክር ይጠብቃቸዋል ተብሏል። ማሊያዊ ነው በነገራችሁ ላይ ይሄ ልጅ። ከማሊ ሴኩ ኮኔን ማስፈረማቸውን ከዚህ በፊት ታስታውሳላችሁ እና በዓለም አንደር 17 ሻምፒዮንሺፕ የ2025 ውድድር ላይ 5 ያህል ጨዋታዎችን አድርጎ 2 ጎል አስቆጥሮ 4 አሲስት አድርጎ በ6 ጎልና አሲስት ላይ ተሳትፎ ማድረግ ችሏል። እንዲሁም በአንደር 17 የአፍሪካ ኔሽንስ ሻምፒዮን ላይ በ2025
6 ያህል ጨዋታዎችን አድርጎ በተመሳሳይ 2 ጎሎችን ማስቆጠር ችሏል ማለት ነው እና ሰይዱ ዴምቤሌ ቀጣዩ ከአፍሪካ ብቅ ካሉ በጣም ተሰጥኦ ካላቸው ተጫዋቾች መካከል አንዱ ነው ተብሎ ነው የተነገረው። በአማካይ ቦታ ላይ በቀዳሚነት ቢጫወትም ግን በተለያዩ ፖዚሽኖች ላይ እንዲሁ መወጣት ይችላል ሚና ተብሎ ተገልጿል። አታኪንግ ሚድፊልድ መሆን ይችላል፣ ራይት ዊንግ ሆኖም መጫወት ይችላል የተባለው ቴክኒካል ስኪል አለው፣ ቪዥኑ እንዲሁም ፓሲንጉ ድሪብሊንግም ኳሊቲዎች አሉት። ፕላስ ደግሞ ፕሌይሜከር እና እንዲሁ የጨዋታን ፍጥነት ቴምፖ የመቆጣጠር ልዩ ችሎታዎቹ ናቸው ተብሎ ነው የዚህ ተጫዋች ኳሊቲዎች የተነገሩት ማለት ነው። ቀጥለናል ቤተሰቦች። የአማካይ ስፍራ ላይ እንደው ትላንት የወጡ በጣም ብዙ መረጃዎች አሉ። ከነኛ መረጃዎች በፊት እንደው አሁንም በጣም አጭሩን የሴሜንዮን ጉዳይ እንዲሁ ልንገራችሁ። ለሴሜንዮ አሁን ይሄን ዜና እየሰራው ባለሁበት ሰዓት የወጣ መረጃ ነው። እንግዲህ የ24 ቁጥር ማሊያን ያቀርቡለታል ዩናይትዶች ተብሎ ተነግሯል። ይህን የ24 ቁጥር ማሊያ የሚያቀርቡለት ተጫዋቹ በጣም የሚወደው የሚበልጠው የማሊያ ቁጥር ስለሆነ ነው እና በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ እንዲመጣ ተጫዋቹ ከቀረቡለት በዩናይትድ በኩል ከቀረቡለት የማግባቢያ ነገሮች መካከል አንዱ ነው ተብሎ ነው በማንቸስተር ኢቭኒንግ ጋዜጣ የተዘገበው ማለት ነው እና ሜቢ አሁን ይሄ ልጅ የውል ማፍረሻ ሂሳብ ስላለው እና ያን የውል ማፍረሻ ሂሳብ ብዙ ክለቦች እንደው በቀላሉ ከፍለው ሊያዘዋውሩት የሚችሉት መሆኑን ተከትሎ በዛ ላይ ደግሞ ትላልቅ ፈላጊ ክለቦች ስላሉት እንደዚህ አይነት ነገሮች ናቸው እንግዲህ ልጁ የመጨረሻ ምርጫው የትኛው ክለብ እንደሆነ ሊወስኑለት የሚችሉት። በእርግጥ አውቃለሁ በእግር ኳስ ተጫዋቾች ዋነኛ ፍላጎታቸውና ዓላማቸው ደሞዛቸው ነው፣ ገንዘባቸው ነው። የተሻለ ገንዘብ የሚያቀርበው ቲም፣ የተሻለ ኮንትራት የሚሰጠው ቲም በተጫዋች ወኪል እንዲሁም በሴሜንዮ ቅድሚያ እንደሚሰጠው ምንም ጥያቄ የለው። የተጫዋቹ ፍላጎት ግን ከምንም በላይ ደግሞ መሰረታዊና ወሳኙ ነገር ነው ማለት ነው እና ተጫዋቹ የተለያዩ ኦፕሽኖች አሉት። በተለይ ዋነኛ ፈላጊዎቹ ናቸው የተባሉት ሊቨርፑል እና ማንቸስተር ዩናይትድ ናቸው። እነኚህ ክለቦች ልጁን አምጥተው በየትኛው ሚና ላይ ያጫውቱታል፣ በየጨዋታዎቹ ላይ መሰለፍ እድል ይሰጡታል ወይ የሚሉት ጉዳዮች ደግሞ በተጫዋቹ ኢንተረስት የሚመጡ ናቸው ማለት ነው። እንግዲህ ከማሊያ ቁጥሩ ጥያቄ ውጭ የደሞዙም እንዳለ ሆኖ ማለት ነው ብዙ ፋክተሮች ይኖራሉ እና ይሄ ልጅ አሁን ወደ ዩናይትድ ሊመጣ የሚችልበት እድል ይኑር አይኑር የሚለውን እንግዲህ በቀጣዮቹ ቀናት የምናይ ይሆናል። ወደ ዩናይትድ ሊዛወር የሚችልበትም ሰፊ እድል እንዳለ እንዲሁ ይታወቃል። ወደ አማካይ ዜናዎች ስናልፍ ዩናይትድ የአማካይ ስፍራ ተጫዋች ባስፈረም ግዴታ ውስጥ አሁን ገብቷል ቤተሰቦች። ምክንያቱም ቶፕ ፎር ገብቶ ለማጠናቀቅ ጥሩ እድል ያለ ይመስላል። እኔ ከጥር የዝውውር መስኮት በፊት ቡድኑ የቀጣይ ጨዋታ የምናደርጋቸውን እንደው ማሸነፍ ቢችል እና የጥር የዝውውር መስኮቱ ቢከፈት ዩናይትድ በጣም ተጠቃሚ ይሆናል ብዬ ነው እኔ በግሌ የማስበው ማለት ነው። ብዙም ከቶፕ ፎር ባይርቅ ኦፍኮርስ አሁንም አልረቀም። ዛሬ ካሸነፈ ኦልሞስት ቶፕ ፎር ውስጥ ነው የሚገባው። በጎል ነው ዩናይትድ ሊበለጥ የሚችለው በአስቶን ቪላ። ቀጣይ ተከታታይ ጨዋታዎቻችንን የምናሸንፍና 3 ነጥብ የምንይዝ ከሆነ ደግሞ የዝውውር መስኮቱ መከፈቱ ስለማይቀር የአማካይ ክፍሉን ዩናይትድ አጠናክሮ ሌላም ቦታ ላይ እንዲሁ ፈራሚዎች ካሉ እነ ሴሜንዮን የመሳሰሉ አምጥቶ የቶፕ ፎር ተስፋውን ዩናይትድ ማለምለም ይችላል ብዬ ገምታለሁ ማለት ነው እና እድሉ ያለው በቲሙ ይሆናል፣ በቡድኑ አመራሮች ይሆናል፣ በቡድኑ ባለቤቶች ይሆናል። እድሉ ቀርቦላቸዋል። ዩናይትድ ብዙ አረቅም፣ ጥሩ ኦፖርቹኒቲ ነው። ይሄ እድል ዩናይትድን ሊያመልጠው አይገባም። መጠቀም አለባቸው። 3ም ተጫዋች ያስፈርሙ። ዩናይትድ አውሮፓ ሻምፒዮንስ ሊግ ገብቶ ያጠናቅቃል። 100 ሚሊዮን ፓውንድ ለዝውውር አወጡ። ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳታፊ ሆኑ። ያንን 100 ሚሊዮን ፓውንድ በቀጣይ ሲዝን ላይ ያገኘዋል ከአውሮፓ ሻምፒዮንስ ሊግ ተሳትፎ ማለት ነው እና ጥቅሙ በጣም በጣም ከምታስቡት በላይ ነው። ዩናይትድ በዚህ አድቫንቴጅ ላይ ሆኖ እንደው እንዳምነው ውጤቱ በደንብ ሳይበላሽ ቲሞች እንደው በጣም ሳይርቁት ተፎካካሪ ሆኖ መጠጋጋቱ በደረጃ ሰንጠረዥ ላይ እንዲሁ ቀረብ ቀረብ ማለቱ እና የቲሙ ስፕሪት በአጠቃላይ ሊፍት ማድረጉ ትክክለኛ የክለቡ ባለቤቶች ስፔንድ ማድረግ ያለባቸው አሁን ነው ብዬ ነው እኔ በግሌ የማስበው እና በጣም ትልቅ ዝውውሮች ሊሆኑ ይችላሉ ብዬ እጠብቃለሁ በጥር የዝውውር መስኮት። እንደውም ፊቻጄስ የተባለው ጋዜጣ
ብዙ በዚህ ጋዜጣ ላይ እምነቱ የለኝም፣ ግን ትላንት ወደ 280 ሚሊዮን ዩሮ ብሎ ነው የገለጸው በጃንዋሪ የዝውውር መስኮት ላይ ሲል ደግሞ ያው የተለመደው ፊቻጄስ ነው ይሄን ዜና ይዞ ሊወጣ የሚችለው ሌላ ማንም ሊወጣ አይችልም ብዬ ተገረምኩኝ ነው የምላቸው ቤተሰቦቼ። እና 280 ሚሊዮን ዩሮ ዩናይትድ ለጃንዋሪ ኢንቨስት ለማድረግ ያዘጋጀው ነው ብሎ ነው ፊቻጄስ የዘገበው። ይሄ ደግሞ በታሪክ በፍጹም ሊሆን አይችልም። በየትኛውም መስፈርት በየትኛውም ካልኩሌሽን ዩናይትድ ይሄን ያህል ገንዘብ በጥር የዝውውር መስኮት ስፔንድ ሊያደርግ አይችልም። አላቅም እኔ ሰርፕራይዝ ሊኖር ይችላል በክለቡ በኩል እንደው ይሄ እድል ሊያመልጠን አይገባም ብለው የሚያስፈልጓቸውንና አሁንም የምናምናቸው የዜና ምንጮች እያወሩላቸው ያሉትን አማካዮች ሁለት ስመጥር እና በጣም ቶፕ ሌቭል ላይ ያሉ አማካዮችን ማስፈረምና ሴሜኒውን ማስፈረም ከሆነ ይሄ ገንዘብ ሊወጣ ይችላል። አሁን የሶስቱን ተጫዋቾችን ሊሸፍን ይችላል። የሴሜኒውን እንዲሁም ለምሳሌ ሆን የኢሌት አንደርሰንን ወይም የባሌባን አይነት ዝውውሮች ማለት ነው ለመፈጸም ያስችላል። እና ፊቻጄስ የተባለው ጋዜጣ ይህንን ነው እንግዲህ እየዘገበ ያለው። በክለቡ ታሪክ ደግሞ አይደለም በጥር የዝውውር መስኮት በክረምት የዝውውር መስኮት እንደዚህ አይነት ባጀት ታይቶ ተሰምቶ አይታወቅም። ለዛ ነው ፊቻጄስን ማላም ነው እና ሪዘርቬሽን ያለኝ ማለት ነው። ክለቡን ግን ማጠናከር ያለባቸው ጊዜ እንደሆነ እኔ በግሌ ያምናሉ። የክለቡ ባለቤቶች እንደው ከክረምት የዝውውር መስኮት ባጀታቸው እንኳን ቀንሰውም ቢሆን ግማሹን ወደዚህ አምጥተው ጥሩ ላይ ስፔንድ ቢያደርጉት እኔ በግሌ እመርጣለሁ። ለምን ቢባል አሁን ዩናይትድ አማካይ ያስፈረመ ማለት በክረምት የዝውውር መስኮት ሌሎች ቦታዎችን ነው ሊመለከት የሚችለው። ስለዚህ በዝውውር መስኮት ብዙ አክቲቭሊ መሳተፍ አያስፈልገውም ማለት ነው። ቢያንስ አሁን ሁለት በጣም ጥሩ ቶፕ ሌቭል የሆኑ አማካዮችን ቢያመጣ ክረምት ላይ ትኩረቱ ሌሎች ነገሮች ላይ ዩናይትድ ይሆናል ማለት ነው። እንግዲህ ወደ ተከላካዮች ሴንተር ባክ እንላለን ወይ ደግሞ ዊንግ ባክ ቦታ ላይ የሚጫወቱ ተጫዋቾችን እና አጥቂ ላይ ልናስብ እንችላለን ማለት ነው። ዞሮ ዞሮ ዩናይትድ በክረምት ላይ ያለበትን ጫና ይቀንሳል። በዝውውር መስኮት ማውጣት ያለበትን ባጀት ወደዚህ አምጥቶ ቢያስፈርም የተሻለ ተጠቃሚ ግን ያደርገዋል። አውሮፓ ሻምፒዮንስ ሊግ ላይ እንዲሳተፍ ቲሙ ሊረዳው እንዲሁ ስለሚችል ማለት ነው። እና በዚህ መልኩ ነው እኔ የፊቻጄስ ዜና መሆኑን እንዲሁ አስምሬ የምነግራችሁ እና ትንሽ በጥንቃቄ እንድንመለከተው እዚህ ጋር የማሳስባቸው ይሄን ያህል ያወጣሉ እያልኳችሁ አይደለም። ግን ኢንዲካሊያ የተባለ አንድ የትዊተር ገጽ ደግሞ የባሌባን ዜና ቀርቦ ያወጣልን ምናልባት የክለቡ አመራሮች ሰዎች ትልቅ ቢግ ሰርፕራይዝ ይዘው ይመጣሉ እና ይሄ ትልቅ የሆነው ሰርፕራይዝ እንደው የዓለም መነጋገሪያ ሁሉ ይሆናል ብሎ በባለፉት ቀናት ላይ የሆነ መረጃ ወጥቷል። ይህን መረጃ እንዲሁ ትዝ አለኝ። ምናልባት እንደዚህ አይነት ትልልቅ ሰርፕራይዝ የሆኑ ነገሮች፣ ያልተጠበቁ ነገሮች በክለቡ ይፈጸሙ ይሆን የሚለውን አብረን የምናይ ይሆናል። ያኔ ደግሞ ፊቻጄስን እንግዲህ ልናመሰግን ነው ማለት ነው ቤተሰቦቻችን። ለማንኛውም የሚሆነውን ነገር አብረን የምናይ ነው የሚሆነው። ፋብሪሶ ሮማኖ ግን ስለ ክለቡ የ2026 የአማካይ ስፍራ ኢላማዎች እና ኢንቨስትመንት አረጋግጧል። በተደጋጋሚ ጊዜ ነው የሚያረጋግጠው። በነገራቸው ላይ ፋብሪሶ ሮማኖ ክለቡ በደንብ አድርጎ በአማካይ ስፍራ ላይ ያወጣል በ2026 ነው ያለው ፋብሪሶ ሮማኖ። 2026 ማለት አሁን የፈረንጆቹ 2025 ላይ ነን። 2026 ያው ጃንዋሪ ላይ ይገባል ታውቃላችሁ። ሲገባ ግን ዩናይትድ ከዚህ ጊዜ ጀምሮ ነው ማለት ነው ፋብሪሶ። ስለዚህ ጥር ፕላስ ክረምት ላይ ይሄዳል ማለት ነው። በእኛ በተለምዶ የጥር የዝውውር መስኮት ወይ ጃንዋሪ የምንለው እስከ ክረምት ነው የሚሄደው። 2006 ካለን እስከ ክረምት ማለቱ ነው ማለት ነው እንግዲህ ፋብሪሶ ሮማኖ በአገላለጽ። ስለዚህ ጥርንም ያካተተ ይሆናል ማለት ነው የዩናይትድ ስኬጁል። ለዛ ነው ጥር የዝውውር መስኮት ላይ ምናልባት አንድ ትልቅ አማካይ ለማምጣት ክለቡ ይንቀሳቀሳል ብዬ እኔ በግሌ ማምነው እና ማስበው ማለት ነው። እንደው ከሴሜኒዮ ጉዳይ ውጭ የአማካይ ስፍራውን ሪሼፕ ማድረግ ይፈልጋሉ። ትልቁ መቀየር የሚፈልጉት ቦታ የአማካይ ስፍራው ነው ሲል ነው የገለጸልን ፋብሪሶ። ባሌባና አንደርሰንን አሁንም ቶፕ ሊስት ውስጥ አስቀምጧቸዋል ብሎ ይሄንንም ተናግሯል። ሁለት አማካዮችን ነው ያመጣሉ ብሎ የተናገረው ማለት ነው። እና እንደ ኦፖርቹኒቲዎቹ ይወሰናል ብሏል። እንደሚሸጡት ተጫዋቾች ይወሰናል ብሏል። እንደ ካሳሜሮ ሁኔታዎች ይወሰናል ብሏል። ካሳሜሮ ኦልሬዲ ክለቡን መልቀቁ አይቀርም ሰሞኑን እንዳወራ ነው። ምክንያቱም ተጫዋቹ ደሞዙን ለመቀነስ ፈቃደኛ ስላልሆነ ከሳውዲ ጥሩ ጥሩ ጥያቄዎች ስለመጡለት ማለት ነው። ትልቁ ግን ትላንት የተወራ መረጃ የጎሜዝ ጉዳይ ነው እና በርካታ ሚዲያዎች ተቀባብለውታል። ጎሜዝ ወደ ዩናይትድ በጃንዋሪ የዝውውር መስኮት ከወልቭስ ሊዛወር በጣም ተቃርቧል። ክለቦቹ
አድቫንስድ የሆነ ኔጎሽዬሽን ላይ ናቸው እና የተጫዋቹን መሸጫ ዋጋ 44 ሚሊዮን ፓውንድ ይሆናል ብሎ ነው የዘገበው። ሁለቱ ክለቦች የሚያደርጉት ድርድር እንደው ወደፊት ሁሉ ፈቀቅ እንዳለ እና ተጫዋቹ የዩናይትድ ንብረት መሆኑ እንደማይቀር ነው ከትላንት ጀምሮ እየገለጹልን የሚገኙት እና እሱ በግሉ ተስማምቷል። ከዩናይትድ ጋር ፍላጎቱን ገልጿል። ወልቭስን ለመልቀቅ በጣም ዝግጁ ነው። በተለይ ወደ ዩናይትድ እንዲመጣ የሚያደርጉት ምክንያቶች አሉ። ምክንያቱም ወልቭስ ጥሩ አቋም ላይ አይደለም የሚገኘው በዚህ ሲዝን ከፕሪሚየር ሊግ የመውረድ ስጋት ተጋርጦባቸዋል እና ተጫዋቹን ጥር የዝውውር መስኮት ላይ መልቀቅ ለወልቭስ እንደው ሁነኛ የሆነ አማራጭ ነው ተብሎ ነው የሚታሰበው። ልጁም ቢሆን በዩናይትድ ቤት መጥቶ ከብሔራዊ ቡድን አጋሮቹ ጋር ከሌላኛው ብራዚላዊ ተጫዋች ጋር ወይም ተጫዋቾች ጋር ለምሳሌ ከማቲያስ ኩኛ በጣም የቅርብ ጓደኛው ነው። ኩኛ በነገራችሁ ላይ በወልቭስ አልቦ ስለተጫወቱ ማለት ነው። ሌላኛው ብራዚላዊ እንዲሁ ካሳሚሮ ይገኛል እና ከነሱ ጋር መጥቶ በኦልድ ትራፎርድ ዩናይትድን ማሊያ አድርጎ ለብሶ መጫወት በጣም የሚወደው ነገር ነው ማለት ነው እና በተጫዋቹ በኩል ምንም ችግር የለም። ጄሰን ዊልኮክስ ናቸው እንግዲህ ይህን ፕላን ያደረጉት ተብሎ ተገልጿል። በትንሽ ገንዘብ ግን ጥሩ የሆነ ተመጣጣኝ የሆነ ሰርቪስ ለዩናይትድ ይሰጣል ብለው ነው የሚያስቡት። ወርልድ ክላስ የሆነ ፈራሚ ይሆናል ብለው አይደለም ይሄን በአማካይ ስፍራ የሚያስፈርሙት፣ ግን ጥሩ የሆነ የቡድን ተጫዋች ይሆናል ብለው ነው ጆዋው ጎሜስን ሊያስፈርሙ የሚችሉት እና አጠቃላይ ስኳዱን ያሻሽላል። ጥሩ ቤንችም እንዲሁ መሆን ይችላል፣ የአማካይ ቤንች መሆን ይችላል ብለው ስላሰቡ ማለት ነው። እና በዚህ መልኩ ይህን ልጅ ለማስፈረም ከወልቭስ አሁን ድርድር ላይ እንደሆኑና ይሄ ተጫዋች ወደ ዩናይትድ የመምጣት እድል እንዳለው ተዘግበዋል ማለት ነው። አሁን ችግሩ ወልቭሶች ዩናይትድ ይሄን ልጅ መፈለጉ ሲሰሙ የተጫዋቹን ዋጋ እስከ 70 ሚሊዮን ፓውንድ ለማድረስ አስበዋል ተብሏል። ግን ዩናይትድ ከ44 ሚሊዮን ፓውንድ በላይ አይከፍልም ነው የተባለው። እንደውም ኤቭራ ስለዚህ ልጅ የሆነ አስተያየት ሰጥቶ ነበር። እሱን ልንገራችሁ። 44 ሚሊዮን ፓውንድ ከሆነ ይሄ ለዩናይትድ የሚያሳስብ አይደለም ነው እሱ የሚለው። ለዩናይትድ ይሄ ችግር አይሆንም። ይሄ ተጫዋች እንግዲህ አማካይ ስፍራ ላይ ሲጫወት በጣም አቅልሎ ፈን እያደረገ የሚጫወት ተጫዋች ነው። ታክል ያደርጋል፣ ፕሬስ ያደርጋል፣ እንዲሁም ኳሷን ከእግሩ ላይ ለጥፎ ነው የሚጫወተው። በቃ ኳሷን ክህሎቱ አለው እና ይሄ ልጅ ትክክለኛ የሆነ ዶግ ነው ሲል ገልጾታል። ዶግ የምትለዋን በኮቴሽን አስቀምጡት ቤተሰቦቻችን። ብዙ ይሮጣል፣ ይለፋል፣ አይደክምም ለማለት ነው እና እሱ እኔ ሄሬራን ያስታውሰኛል ጣለ ኤቭራ ሄሬራን ያስታውሰኛል። ግን ጎሜዝ የሄሬራ አፕዴትድ የሆነ ቨርዥን ነው ሲል ነው ሁሉ ያደነቀው ማለት ነው እና ኢኒዮሶች እንደው ይሄን ተጫዋች የሚፈልጉት እና ልጁን ለማስፈረም ወደ ገበያ የሚወጡ ከሆነ እንዲያስፈርሙት ነው የሚፈልገው በሚል ነው እንግዲህ ፓትሪስ ኤቭራ ለዚህ የአማካይ ስፍራ ተጫዋች ያለውን ድጋፍ የሰጠው ማለት ነው እና ይሄን ይመስላል እንግዲህ ይሄን ልጅ ዩናይትድ ያመጣዋል አያመጣውም የሚለውን አብረን የምናይ ይሆናል። ምክንያቱም የጥር የዝውውር መስኮት ሊከፈት በጣም ተቃርቧል። ትላንት እና አሁንም ዛሬም ወደ ዩናይትድ ይመጣል ተብሎ ስሙ በሰፊው እየተያዘ ያለ ተጫዋች አሁን ጎሜዝ ሆኗል ማለት ነው እና ብዙ ስሞች ሊነሱ ይችላሉ። ቤተሰቦች ምናልባት አሁንም በተደጋጋሚ በቀጣዮቹ ቀናት ላይ ስለ ጎሜዝ ዜናዎችን እንዲሁ ልትሰሙ እኛም ወደ እናንተ ልናደርሳችሁ እንችላለን። እንደምንችልም ነው እንግዲህ የሚጠበቀው። ብዙ መረጃዎች ሊወጡ እንደሚችሉ እንደዚሁ እናስባለን። የፋሚሊዎች እየተከታተል ለዩናይትድ የመፈረም የተሻለ እድል ያለው አማካይ ማን ነው የሚለውን እናደርሳችኋለን ማለት ነው። ቤተሰቦች አብራችሁኝ ስለሆናችሁ ስለተከታተላችሁ እስካሁን ሰዓት ድረስ ስለቆያችሁ ከኔ ጋር እጅግ ከልብ አመሰግናለሁ። ነገ እንግዲህ ከጨዋታ በኋላ ነው የምንገናኘው። ጥሩ 3 ነጥብ ጥሩ ጨዋታ ተመልክተን ነገ እንደምንገናኝ ተስፋ አደርጋለሁ። እስከዛ ሰላሙ ነው። ቻው ባይ